እያለቀስክ ዲስተርብድ ሆነ ምንም አይነት ሐሳብ ቢመጣም አትቀበለውም። ፖዘስ ያደርጋል። አንድ ሐሳብ ሲይዘኝ እኮ እድሜ የተወሰነችዋን ደቂቃ ይወስድብኛል እንደማለት ነው። ያስረጀኛል። ምክንያቱም የሚያስቆጣ ከሆነ ለምሳሌ እገሌ ሳስበው ካስቆጣኝ ሰውነቴ ውስጥ ሆርሞንስ ሪሊዝ ያደርጋል። ሰው ኃይል አለው ካልክ እንግዲህ በኃይሉ ብዙ ነገር ሊሰራ ይችላል ማለት ነው። ግን ይሄ የተባረከ ኃይል መሆን አለበት። ከኤሌክትሮማግኔቲክ በላይ ታኪዮንስ የሚባሉ ጨረሮች ናቸው እና ከስፒድ ኦፍ ላይት በላይ ነው የሚሄዱት ነው። የረገማችሁት የተረገመ ይሆናል፣ የባረካችሁት የተባረከ ነው የሚባል። በዛ በምድር ያሰራችሁት በሰማይ የታሰረ ይሆናል። the power of now ሰርታለች ማለት ነው። here and now ስለዚህ ራሷን ከራሷ ነጥላ የምትመሰክርበት ሂደት ነው ነገር። ዋው! እና ማይንድፉልነስ የሚሉትም ለዚህ ነው። እንደ ምስክር ሆኖ አታችድ ሳልሆን ሂደቱን ሳየው at one point ከልቤ የሚያሳዝነኝም ሊሆን ይችላል። ኦኬ ያቺም ታሳዝነኝ መልስ ታገኛለች ወዲያው፣ ሁኔታዎች ይቀየራሉ። ግን አታችድ ከሆን ግን ራሳችንን እየመራ ነው ለካታስትሮፊው መጥፎነት አትራክት ያደረግን ነው ሂደቱ። ግን ዲታችድ ሆነን ካየን እንደ ምስክር ሆነን ካየን ራሱ ይስተካከላል ነገር። ዋው! ያንተም የጸሎት እንትን ቢኖርህ ለምሳሌ ሳጀስት ታደርጋለህ በፕሮሰሱ እያለቀስክ ዲስተርብድ ሆነ ምንም አይነት ሐሳብ ቢመጣም አትቀበለውም ነገር ነው። ፖዘስ ያደርጋል። ስለዚህ ህይወት በእውነት በጣም ሲምፕል ነው፣ በጣም ኢንተረስቲንግ ነው። እኛውንን መጥፎነ እንትን ምናላብሰው ቂም በቀል፣ ጥላቻ ምናምን እነዚህ ነገር እንግዲህ ጥቀርሻ ይቀቡናል ነገር እና ውስጣችን ሲታይ ጥቀርሻ በጥቀርሻ እንሆናለን ነው። አሁን ይሄ 100% ስንደርስ ግን በመንፈስ በአውራ እናያለን ነው። በመንፈስ ሰውን እናየዋለን። በኦራ ኤነርጂ ማለት ነው። እና ያን ጊዜ ነው እውነቱን የምናየውና እውነቱ ደግሞ ለካ ሰው በኢጎ ነው ከቨር የሚያደርገው እንጂ ሄልፕለስ ነው ይባልና ከኮምፒቲሽን ወደ ኮኔክሽን ወይ መተባበር ይወስደናል። ምክንያቱም ትክክለኛውን ሪያሊቲ ያን ጊዜ ነው ያየው። እና ሰው ለካ ያለውን ቁስል ሸፍኖ እንደሚኖረው ይኖራል እና ልታዝንለት ማትችልም። ምክንያቱም ራሱን ደብቆ ምን አድርጎ ነው የሚኖረው ማለት ነው። እውነቱ ሲያሳየ ግን ትክክለኛውን እርምጃ ትወስዳለህ እና እግዚአብሔር ነው በእኔ በኩል የሚሰራው ትላለህ። ያስገርማል። ውጤት እንፈልጋለን እና እሱ ላይ ነው ሌላውም እንቅፋት እንደዛ አንድ ነገር ማኒፌስት ሲያደርግ እንቸኮላለን። መቼ ነው የሚሆነው? እንዴት ነው የሚሆነው? እንደዚህ ስንል እንግዲህ ወደ ሎጂክ እናወርደውና ውሱን እናደርገዋለን። ከዛ የተመኘነው ፉልፊልድ አይሆንም። ተወስኗል ነገር። ግን ይሄ ያስተምረናል ራሱ አንልቀቀው። ሁልጊዜ ለምሳሌ ከመተኛታችን በፊት 10 ደቂቃ እንደዚህ ይበቃል። የቀኝ እጃችን የመጀመሪያ ጣት እንደዚህ እና ሶስተኛው ላይ ለምሳሌ ይሆናል በተር ንዝረት ያገኘሁት ለምሳሌ በሶስተኛው ላይ ተመርኩዤ እንግዲህ አቆያታለሁ ማለት ነው። እና በእጄ በኩል ብሎ በትከሻዬ፣ ጭንቅላቴ፣ ጠቅላላ ሰውነቴን ከበር ያደርጋል። በቃ ይሄንን እንትን ካደረግን ይሄ ነው ዳቦአችን፣ ሻያችን፣ እንጀራችን፣ በእውነት ምግባችን፣ ሁሉም ነገር እንግዲህ ይሄ ነው። የስሪዲ ነገ ኦፈር ምንም ያህል ኦፈር ቢሆን ዋጋ ውሱን ነው፣ ዋጋ የለውም።
የሰው ልጅ በእንጀራና በዳቦ ብቻ አይኖርም፣ በእግዚአብሔርም ቃል ጭምር በዚህ ኢነርጂ ጭምር ነው። ኤግዛክትሊ። እና ራሱ ይመራናል። እሱ ነው ዋናው። ኢንተሊጀንት ነው 95%ቱ ነፍስ እንበለው እንጂ ሎጂክ የሚከተል ሂደት ነው። ግን የኛ አይነት ሎጂክ ሳይሆን የራሱ እንትን አለው። የኛ እንግዲህ ለምሳሌ አይንስታይን ምን ይላል? ሎጂክ takes you from A to B but imagination takes you anywhere ነገር ነው። አሁን ለዛ ኢማጂኔሽን እንግዲህ አንድ አይነት ፈርታይል የሆነ ነገር ያስፈልገዋል ማለት ነው። እና የሚሆን ነው ነገሩ። ሁልጊዜ ይሄ የኢንትሮፒ ተርሞዳይናሚክስ ምናምን የሚሉት እንግዲህ ይቀራል፣ ጊዜው አውቅቶለታል። ኳንተም ሜካኒክስ መምጣት አለበት። ኳንተም ሜካኒክስ መምጣት አለበት። ምክንያቱም ሁሉም ኳንተም ሆኗል። ኳንተም ማለት ደግሞ ምንድነው? እንደ ሜታፊዚክስ ማለት ነው። ምክንያቱም ኳንተም ሜካኒክስ የተመሰረተው እንግዲህ በአንሰርቴይኒቲ ነው። የሆነ ቫልዩ አለኝ ሰርቴይን በሆነ መንገድ፣ ሰርቴይን ስል እንግዲህ የስሪዲው እንደማለት ነገር ነው። ግን አንድ ፓርቲክል እዚህ ናት ብዬ ለመናገር 100% ሰርቴይን አይደለሁም። አንሰርቴይኒቲ ከመሃል አለ። ወይም ደግሞ ቀላል የሚያደርገው በማትማቲክስ በኩል ጎደል ይባላል። እንደ አንስታይን ነው። አንስታይን ፊዚሲስት ሆኖ ያ ማትማቲሻን ነው። አንድ ላይ ነው በፕሪንስተን የሚኖሩት እና የሱ ኮንክሉዥን ምንድነው? ኢንኮምፕሊትነስ ቲዮረም ይባላል። አንድ ስቴትመንት ራሱን ሙሉ በሙሉ ዲፋይን ሊያደርግ አይችልም አይነት ነገር ነው። አንሰርቴኒቲ ያለው ማለት ነው። እና ያንን አንሰርቴኒቲ እንግዲህ በጸሎት እንደዚህ መሙላት ይቻላል እንደማለት ነው። ከዛ ይመራናል። በረከቱ እንግዲህ አስተዋይነቱን ሰጠህና የራሱን ስራ እንድታመሰግን አደረገ እና ያለ ነገር ነው ይሄ። አስተዋይነት ነው የሚፈልገው። አስተዋይነት ማለት እንግዲህ አለማንቀላፋት፣ መንቃት እንደማለት ነው። ኤቭሪ ሰከንድ። ምክንያቱም አንድ ሀሳብ ሲይዘኝ እኮ ከእድሜ የተወሰነችዋን ደቂቃ ይወስድብኛል እንደማለት ነው። ያስረጀኛል። ምክንያቱም የሚያስቆጣ ከሆነ ለምሳሌ እገሌ ሳስበው ካስቆጣኝ ሰውነቴ ውስጥ ሆርሞንስ ሪሊዝ አደርጋል። ራስን የሚያቃጥሉ የሚያስረጁ ምናምን አይነት ሆርሞኖች ናቸው። መንፈሳዊነቱ ኔጌቲቭ ነው። ግን ለእግዚአብሔር ሁሉም ነገር ከሰጠው ነው አንዱ እንትን ማየው ካንተ ጋር ፓራሌል የሄደ ለካ የምፈልገው በደንብ አድርጌ ይዤ ክሊርሊ ካየሁት ኦኬ ደን ቀላል ነው። ወደ ዩኒቨርስ በት ነው ተሰባስቦ ሲመጣ ሪኮግናይዝ ላደርገው ይችላል። እና ግራቲቲዩድ ካለኝ አመሰግናለሁ እንደዚህ ካልኩኝ ጠብ ይላል እንደ እቃ ነገር እና ብዙ ተአምር ይታያል በእነዚህ እና ዋናው ሂደቱ እንግዲህ 95 እና 5% ማገናኘት። ስለዚህ ይቅርታ ካልሆነ ምንድነው የሚሆነው? ለምሳሌ በደንብ ካልተገናኙ እንደነ ማይግሬን ሄዴክ እንታመማለን፣ ወደ በሽታዎች ምናምን እንትን ያደርጉናል። እና እንደ አኩፓንክቸር ነው። ለምሳሌ የተንጨባረረ ጸጉር ሊኖር ይችላል እና አንዴ በመወጠሪያ አንዴ ካልኩት ልክ እንደሚሰራ ነገር ትክክል እንደሚሄድ ነገር 95 እና 5% በትክክል ማገናኘት ነው ያለብን። እሱ ላይ ስንሰራ እንግዲህ ህይወታችን በሙሉ እግዚአብሔር ባርኮታል ማለት ነው። ምክንያቱም ከመጀመሪያ እስከ መጨረሻ ልታውቁ ትችላላችሁ። በዚህ ትራንሰንደንስ ሰው ኃይል አለው ካልክ እንግዲህ በኃይሉ ብዙ ነገር ሊሰራ ይችላል ማለት ነው። ግን ይሄ የተባረከ ኃይል መሆን አለበት።
ነገር ነው እና ዋናው ፍጥጫውም እዛ ላይ ነው። ዳርክ እነዚህ መጥፎ ኃይሎች አጌንስት ጥሩ ኃይሎች እንደማለት ነው። ግን ዋናው በኢንዲቪጁዋል ደረጃ ኃይል ማለት ጸሎት ማለት ነው። 95% ራሱ ብዙ ችሎታ ያለው ነው እና ከአንዱ ጋር ስነጋገር አንድ ቀን ትክክል ነው። አንድ ነገር ቢያስደነግጥህ ለምሳሌ 10 ፎቅም ይሁን ዘለው ትችላለህ አይደል? ያ አይነት ችሎታ እንዲገኝ ነው የሚፈልገው በሜዲቴሽን። ግን አንድ ሰው በድንጋጤ ይሁን በምናምን ግን ተአምር ሊሰራ ይችላል። ይሄ ፍንት ኃይል ነው። ዩኒቨርስን የሰራ አይነት ኃይል ነው። ግን አንጠቀምበትም። አይናችን እያየ ይወርዳል እንደ ወንዝ። እሱ ነገር ግን ለሁሉም ነገር ይሰራል። መጽሐፍ ለመጻፍ፣ ለቢዝነስ፣ ለሳይንቲፊክ ሪሰርች፣ ለሁሉም ነገር። ዋናው እንግዲህ ምንድነው ይሄንን 100% ለማድረስ እንግዲህ የግድ የኛ ቴንደንሲ የኛ ፍሪኩዌንሲ ያስፈልጋል ማወቅ አለብን ማለት ነገር ነው። እና በዚህ ፍሪኩዌንሲ እንግዲህ ለይተን እናቅ እንችላለን። የሚያግዘን የሚቃወመን እንደዚህ እንትን ካለ ወል ኔጌቲቭ አይነት ፍሪኩዌንሲም አሉ ለማለት መሰለኝ። ግን ዋናው እንደ ቅድሙ አይነት አንድ ሰው ቁስል ቢኖረው የመዳን እንጂ በዛች ቁስል የመሞት ቴንደንሲ ስለሌለው ለራሱ አንድ ኃይል ነው ለማለት ነው። ይቅርታ። በዚህ ዙሪያ መጽሐፍ የሚጠቅሙት መጽሐፍ አለ፣ የሚጠቁሙን መጽሐፍ ይኖራል? ወጣቶቹ በተለይ እንደው ቢያነቡት ይጠቀማሉ ብለው the power of now ጥሩ ነው። how to attain the here and now presence እሱም ማወቅ ነው። ፕሬዘንስ ማለት እንግዲህ ራስን የማየት እንትን ይሆንና ጠቅላላ ያለህን እስከነ ፖቴንሻልህ እንደዚህ ስለራስህ ይናገራል እና እዚህ ላይ ነው አይ አም ዳት አይ አም የሚገባው። ግን ዋናው ከኢጎዬ አለመታገል ነው። ኢጎ እንደ አይነ ጥላ ነገር ነው ሪሊ። ምክንያቱም ዓለም የ3D ኮንዲሽን ያደረገው ነገር ነው። እኛ የምንፈልገው ወደ ፒዩሪቲ መመለስ ማለት ነው። እና ሜዲቴት ስናደርግ ለምሳሌ ሁለተኛውን እንቅፋት ለምሳሌ ስንወጣ ምንድነው የምናየው? እነዚህ ዳርክ ፎርስስ አይነት ናቸው። እነሱን ኦቨርካም የማድረግ ኃይል ነው ሂደቱ። በፊዚክሱ ቀለል ያለ ነው። ኳንተም ፎርም ይሉታል። ሚኒንግ ሪያሊቲ ፒክስላይዝ ብናረገው እንደ ፒክስል ብናረገው ፕላንክ ስኬል ይሉታል። ከዛ ውስጥ ኤክስትራክት የምናደርገው ዩኒቨርስን የሚያስተዳድር አይነት ኢንተሊጀንስ ያለው ይሆናል እና እያንዳንዱ ደግሞ የተያያዘ ነው እና አንዱን አፌክት ካደረክ ሌላውን ነክተሃል ማለት ነው። ሁሉም ነገር የተያያዘ ስለሆነ እንግዲህ ፍሎለስ የመሆን ጂኦዴሲክ ይባላል በእንትኑ በሬላቲቪቲው ኃይሎች አሉ የሚቆጣጠሩ ምናምን ነገር ግን የቀለለችዋን መንገድ ይዤ የሚሄድባት ነገር ነው ጂኦዴሲክ የሚባለው እና ህይወታችንን በቀለለ መንገድ ሲምፕል በሆነ መንገድ ከሄድን ኢጎውም ኃይል አይኖረውም፣ ብዙ ኢንፍሉዌንስ አይኖረውም። ወደ ምስክርነት ወደ ማይንድፉልነስ ነው የምንሄደው ማለት ነው። እና ይህ አይነት ጥሩ አካሄድ ነው አለበት ላይ እንግዲህ ስልጣን አለ። ነሰሰርሊ ማንቀሳቀስ የለብህም ነገር ነው ይሰጣል እና ትልቅ ኃይል ነው። ሌላው ደግሞ እንግዲህ ኤሌክትሮማግኔቲክ ሬዲዬሽን ይሄ ብርሃን ይህንን ሪያሊቲ ያሳየናል። ኦኬ መጽሐፉ መዝጊያው ምናምኑ ነገር ከዛ በላይ ግን ያለውን ነገር ለምሳሌ ፎቶንስ እንግዲህ ነጸብራቅ ናቸው ግን አትሊስት ኢንተሊጀንስ ካሪየርስ ናቸው። በዚህ ሜታፊዚክስ አይን ደግሞ ከኤሌክትሮማግኔቲክ በላይ ታኪዮንስ የሚባሉ ጨረሮች ናቸው
እና ከስፒድ ኦፍ ላይት በላይ ነው የሚሄዱት ነው ስለነዚህ ታኪዮንስ። በዚህ ምክንያት ነው ቢዮንድ ስፔስ ታይም ልንሄድ የምንችለው። ምክንያቱም ከፎቶንስ ወደ ማተር የሚያስኬደው ውሱንነት አይነት ነው። ኦኬ አሁን እነዚህ ታኪዮንስ ኢንፊኒት የሆነ ስፒድ ሊኖራቸው ይችላል ነው። እንደዛ ከሆነ ከአንዱ ጫፍ ወደ አንዱ ጫፍ ዩኒቨርስ ኦኬ በቅጽበታዊ ደረጃ አወቅኩስ ማለት ነው። ቅጽበት አዎ ይሄ ቅጽበት ነው እንግዲህ ምን ያህል ትልቅ እንደሆን ያሳየናል እና የዩኒቨርስ ያህል ነን ማለት ነው። ምክንያቱም በቅጽበት እንግዲህ መለኮታዊ የምንለው ነው። በዚህ መለኮታዊ አይን እንግዲህ ዩኒቨርስ እንደተወሰነች ከዩኒቨርስ ጋር ብዙ ሮል ሊኖረን ይችላል ነው እና የረገማችሁት የተረገመ ይሆናል፣ የባረካችሁት የተባረከ ነው የሚባል። አዎ በዛ በምድር ያሰራችሁት በሰማይ የታሰረ ይሆናል። አዎ የነ አክሱም ሐውልት ላሊበላ እንዴት ሰሩት ቢባል ኦኬ በዚህ ሪዝኒንግ ውስጥ ነው ሊገኝ የሚችለው።